የዛሬው የዝውውር ገበያ በጣም ተጧጡፏል። ትልቅ ክለቦች በሚስጥር ድርድር ላይ ናቸው። አንዳንድ ተጫዋቾችም የወደፊት ቡድናቸውን ሊቀይሩ ተቃርበዋል። እነዚህ ዜናዎች ከየት እንደመጡ፣ ምን ያህል እውነት እንዳላቸውና ቀጣዩ እርምጃ ምን እንደሆነ ዛሬ እንመለከታለን። እንግዲህ ቪዲዮውን እስከ መጨረሻው ተከታተሉ። ወደ መጀመሪያው ዜና ስንገባ ሮድሪ ወደ ባርሴሎና። የእግር ኳስ ዓለምን እያነጋገረ ያለ አንድ ትልቅ የዝውውር ዜናን ጀመር። የማንቸስተር ሲቲ ኮከብ አማካኝ ሮድሪ ወደ ቀድሞ ክለቡ በስፔን ሊመለስ ይችላል ተብሏል። አዎ፣ አሁን ያለው ዘገባ መሰረት ባርሴሎና የሮድሪን ፊርማ ለማጠናቀቅ በጣም ተቃርቧል። በባርሴሎናና በማንቸስተር ሲቲ መካከል ያለው የክለብ ለክለብ ድርድር የተሻለ እንደሚገኝ ተዘግቧል። በዚህ ዝውውር ላይ ትልቁ ነጥብ ግን የግል ውሎቹ ናቸው። ሮድሪ ከባርሴሎና ጋር በግል ውሎች ላይ እንደተስማማ የሚገልጹ ዘገባዎች ወጥተዋል። ይህ ማለት ተጫዋቹ ወደ ባርሴሎና የሚያደርገውን የመመለስ ሀሳብ በጣም በቁም ነገር እያሰበ ነው ተብሏል። አሁን የሚቀረው ዋናው ጉዳይ በባርሴሎናና በማንቸስተር ሲቲ መካከል የሚደረገውን ስምምነት ማጠናቀቅ ብቻ ነው እና እዚህ ላይ ሌላ ትንሽ ነገር ግን በጣም አስገራሚ ዘገባ ወጥቷል። የባርሴሎና ተጫዋች ፌራን ቶሬስ በባርሴሎና የሚገኘውን ቤቱን ለሮድሪ ሊሰጠው እንደሚችል ተዘግቧል። የዜና በቀላሉ ሊታይ የሚችል ነገር ቢመስልም ሮድሪ ወደ ባርሴሎና የመምጣት እድል ከፍ እያለ እንደሚገኝ ከሚጠቁሙ ትንሽ ዝርዝሮች መካከል አንዱ ነው። ፌራን ቶሬስ እና ሮድሪ በብሔራዊ ቡድን ደረጃ የሚተዋወቁ ተጫዋቾች ናቸው። ስለዚህ ሮድሪ ወደ ባርሴሎና ከመጣ ከፌራን ጋር በክለብ ደረጃም አብሮ የመጫወት እድል ይኖረዋል። ነገር ግን የሮድሪ ዝውውር ቀላል የሚሆን አይመስልም። ማንቸስተር ሲቲ በዓለም ላይ ካሉት ምርጥ አማካዮች አንዱን ተጫዋች በቅርቡ ለመልቀቅ ይፈልጋል ወይ ብለን ጠየቅን። ይህ ነው ዋናው ጥያቄ። ሮድሪ በማንቸስተር ሲቲ የአማካኝ ክፍል ውስጥ ቁልፍ ሚና ያለው ተጫዋች ነው። ኳስን በመቆጣጠር ጨዋታን በማቀናጀት እና ቡድንን በመምራት የሚጫወተው ሚና በጣም ትልቅ ነው ተብሏል። ስለዚህ ባርሴሎና እሱን ካስፈረመ በአማካኝ ክፍሉ ላይ ትልቅ ጥንካሬ ማግኘቱ አይቀሬ ነው። በተለይም ባርሴሎና የኳስ ቁጥጥርን እና በአማካኝ ሜዳ ላይ የጨዋታ ቁጥጥርን የሚወድ ቡድን ሲሆን ሮድሪ ከዚህ የጨዋታ ፍልስፍና ጋር በጣም የሚስማማ ተጫዋች ነው። አሁን ግን የሚጠበቀው የክለቦቹ የመጨረሻ ስምምነት ነው። የግል ውሎች ተስማምተዋል የሚለው ዘገባ እውነት ከሆነ ይህ ለባርሴሎና ትልቅ እርምጃ ነው እና ፌራን ቶሬስ ቤቱን ለሮድሪ ሊሰጠው መቻሉ የሚለው ዜና ደግሞ ይህን የዝውውር ታሪክ ይበልጥ አስገራሚ አድርጎታል። ነገር ግን እስካሁን ዝውውሩ በይፋ አልተጠናቀቀም። ስለዚህ የባርሴሎና ደጋፊዎች እስከ መጨረሻው የክለቦቹ ስምምነት ድረስ መጠበቅ ይኖርባቸዋል። ሮድሪ በእርግጥ የማንቸስተር ሲቲን ቤት ትቶ ወደ ባርሴሎና ይመለሳል ወይስ ድርድሩ በመጨረሻ ይቋረጣል? ይህን ዝውውር እንከታተላለን እና አዲስ መረጃ ከመጣ በፍጥነት እናደርሳቸዋለን። እናንተ ምን ትላላችሁ? ሮድሪ ወደ ባርሴሎና መሄድ አለበት ወይ? ሀሳባችሁን በኮሜንት አስታውቁን። አሁን ደግሞ ከሊቨርፑል ጋር የተያያዘ አንድ ትልቅ የዝውውር ዜና እንመልከት። እሱም ብራድሊ ባርኮላ ነው። የፒኤስጂ ኮከብ ብራድሊ ባርኮላ ወደ ሊቨርፑል ለመዘወር በጣም ተቃርቧል የሚለው ዜና እየተሰማ ነው። በዘገባው መሰረት ባርኮላ ከሊቨርፑል ጋር በግል ውሎች ላይ ተስማምቷል እና የሚቀጥለው ውል የ5 ዓመት ሊሆን ይችላል ተብሏል። ይህ ለሊቨርፑል ትልቅ የቅጥር እርምጃ ሊሆን ይችላል። ባርኮላ በፍጥነቱ በአንድ ለአንድ ችሎታውና በጥቃት ላይ ባለው አደገኛ ጨዋታ የሚታወቅ ተጫዋች ነው። ነገር ግን ዝውውሩ ገና ተጠናቋል ማለት አይደለም። ዋናው እንቅፋት ፒኤስጂ ነው። ፒኤስጂ ባርኮላን ለመልቀቅ ከመስማማቱ በፊት የቤልጂየማዊውን ክንፍ ተጫዋች ሚካ ጎትስን ፊርማ ማጠናቀቅ ይፈልጋል ተብሏል። ስለዚህ ሊቨርፑል ከባርኮላ ጋር በግል ውሎች ላይ ስምምነት ቢያደርስም ከፒኤስጂ ጋር የሚያደርገው የክለብ ለክለብ ስምምነት እስኪጠናቀቅ ድረስ ዝውውሩ ይጠበቃል። አሁን የሊቨርፑል ደጋፊዎች የሚጠብቁት ነገር አንድ ነው። ፒኤስጂ የሚፈልገውን ተጫዋች ካስፈረመ በኋላ ባርኮላ በይፋ ወደ ሊቨርፑል ይመጣል። የሚቀጥለው እርምጃ በጣም ወሳኝ ነው። ሌላኛው ዜናችን ደግሞ ማንቸስተር ሲቲ ሊያደርገው የተቃረበው አንድ ትልቅ የዝውውር ዜና እንመልከት። ማንቸስተር ሲቲ የሊሉን ወጣት ኮከብ አዩብ ቦአዲ ለማስፈረም ከፍተኛ እርምጃ ወስዷል። በወጡ ዘገባዎች መሰረት ሲቲ ከሊል ጋር የተጫዋቹን ዝውውር ለማጠናቀቅ በጣም ተቃርቧል እና በዚህ ዝውውር ላይ ትልቁ ነገር የዋጋው መጠን ነው። ሊል ከቦአዲ ዝውውር 100 ሚሊዮን ዩሮ አካባቢ ሊቀበል እንደሚችል ተዘግቧል። ይህ ለአንድ ወጣት አማካኝ በጣም ከፍተኛ የዝውውር ዋጋ ነው። ይህም ማንቸስተር ሲቲ በቦአዲ ላይ ያለውን እምነት ምን ያህል እንደሆነ ያሳያል። ቦአዲ በሊል የታወቀው በአማካኝ ሜዳ ላይ ባለው ብስለትና በኳስ ቁጥጥር ችሎታው ነው እና ሲቲ ተጫዋቹን ካስፈረመ በኋላ በወደፊት ቡድኑ ውስጥ ትልቅ ሚና እንደሚኖረው ተስፋ ያደርጋል። አሁን ዋናው ጥያቄ ማንቸስተር ሲቲ በእርግጥ 100 ሚሊዮን ዩሮ አካባቢ ለቦአዲ ለማውጣት ዝግጁ ነው? ድርድሩ በመጨረሻ ከተጠናቀቀ አዩብ ቦአዲ የማንቸስተር ሲቲ አዲሱ ወጣት ኮከብ ሊሆን ይችላል። ይህ ዝውውር በይፋ ሲጠናቀቅ ተጨማሪ መረጃ ይዘን እንመለሳለን። ሌላኛው ዜናችን ደግሞ አርሰናል በጥቃት ክፍሉ ላይ ሊያደርገው ስለሚችለው ሌላ እርምጃ እንመልከት።
የቼልሲው የፖርቹጋል ክንፍ ተጫዋች ፔድሮ ኔቶ የአርሰናል የዝውውር ዝርዝር ውስጥ መግባቱ ዘግቧል። ሚኬል አርቴታ በቡድኑ የጥቃት ክፍል ላይ ተጨማሪ ጥራት ለመጨመር እየፈለገ ሲሆን ፔድሮ ኔቶ ከሚመለከታቸው ተጫዋቾች መካከል አንዱ ነው። ኔቶ በክንፍ ቦታ ላይ በፍጥነቱ በድሪብሊንግ ችሎታውና በጥቃት ላይ የሚፈጥረው አደጋ የሚታወቅ ተጫዋች ነው። ይህም ለአርሰናል በጥቃት ላይ ተጨማሪ አማራጭ ሊሰጥ ይችላል። ነገር ግን አርሰናል ብቻውን አይደለም። በዘገባዎች መሰረት ማንቸስተር ሲቲ፣ ቶተንሃምና ሊቨርፑል እንዲሁ የፖርቹጋልን ተጫዋች ሁኔታ እየተከታተሉ ነው። ይህ ማለት ፔድሮ ኔቶን ለማስፈረም የሚደረገው ውድድር ቀላል አይሆንም ማለት ነው። ከሁሉም በላይ የሚገርመው ደግሞ ቼልሲ ተጫዋቹን ለመሸጥ ሊያስብ ይችላል የሚለው ዘገባ ነው። ነገር ግን ቼልሲ በአሁኑ ጊዜ ኔቶ እንዲለቅ በንቃት እየገፋው አይደለም። ስለዚህ ተጫዋቹ ሊሸጥ የሚችል ቢሆንም ቼልሲ እሱን በግድ ለመልቀቅ እየሞከረ አይደለም። ይህ ደግሞ አርሰናል ለኔቶ ፊርማ ከፈለገ ከቼልሲ ጋር ትልቅ ድርድር ማድረግ እንደሚኖርበት ያሳያል። እና አርሰናል ለምን ኔቶን ይፈልጋል? አንዱ ምክንያት በጥቃት ክፍሉ ውስጥ የበለጠ የተለያየ አማራጭ ለማግኘት ነው። ኔቶ በሁለቱም ክንፎች ላይ መጫወት የሚችል ሲሆን ፍጥነቱ በተለይ ከክፍት ሜዳ ጋር ሲጫወት ቡድኑን ሊጠቅም ይችላል። ከኳስ ጋር በሚኖረው ችሎታም ተከላካዮችን በአንድ ለአንድ የማለፍና የጎል ዕድሎችን የመፍጠር ይችላል። ይህ ከአርሰናል የጨዋታ አቀራረብ ጋር ሊጣጣም የሚችል ባህሪ ነው። ነገር ግን አሁን ትልቁ ጥያቄ የትኛው ክለብ በመጨረሻ ኔቶን ፊርማ ያገኛል የሚለው ነው። ኔቶ ይህን ውድድር ማሸነፍ ይችላል ወይስ ማንቸስተር ሲቲ፣ ሊቨርፑል ወይም ቶተንሃም ከነሱ ቀድመው ተጫዋቹን ያስፈርማሉ? በአሁኑ ጊዜ አርሰናል ፍላጎቱን እያሳየ ያለ ቢሆንም የተጫዋቹ የመጨረሻ መዳረሻ ገና አልታወቀም። ስለዚህ የፔድሮ ኔቶ ዝውውር በቀጣዮቹ ቀናት በጣም የሚስብ ዝውውር ታሪክ ሊሆን ይችላል። አንድ ነገር ግልጽ ነው፣ አርሰናል በጥቃት ክፍሉ ላይ ተጨማሪ ጥራት ለመጨመር ፍላጎቱን እያሳየ ነው። አሁን ደግሞ አርሰናል ደጋፊዎችን ሊያስጨንቅ የሚችል አዲስ የዝውውር ዜና እንመልከት። የቱርኩ ክለብ ጋላታሳራይ የአርሰናልን የብራዚል ኮከብ ጋብሪኤል ማርቲኔሊ ለማስፈረም ፍላጎት አሳይቷል። በወጣው ዘገባ መሰረት ጋላታሳራይ ከአርሰናል ጋር በመገናኘት ማርቲኔሊን በዚህ ክለብ ለማስፈረም ያለውን ዕድል መጠየቁ ተዘግቧል። ነገር ግን አርሰናል በአሁኑ ሰዓት ማርቲኔሊን በቀው ለመልቀቅ ዝግጁ አይደለም። የሚኬል አርቴታ ቡድን ተጫዋቹን ለመልቀቅ የሚያስበው በመጀመሪያ ሌላ የግራ ክንፍ ተጫዋች ካስፈረመ ብቻ ነው ተብሏል። ይህ ማለት አርሰናል በጥቃት ክፍሉ ውስጥ የማርቲኔሊን ቦታ ሳይሞላ ተጫዋቹን ለመልቀቅ አይፈልግም ማለት ነው። ማርቲኔሊ በአርሰናል ውስጥ በፍጥነቱ በአንድ ለአንድ ችሎታውና በጥቃት ላይ ባለው አደገኛ ጨዋታ የሚታወቅ ተጫዋች ነው። ስለዚህ አርሰናል እሱን ከለቀቀ በኋላ በግራ ክንፍ ቦታ ችግር እንዳይፈጠር በመጀመሪያ ተተኪ ማግኘት ይፈልጋል። አሁን ግን ጥያቄው አንድ ነው። ጋላታሳራይ የሚያቀርበው ጥያቄ አርሰናልን ማርቲኔሊን እንዲለቅ ሊያሳምኑ ይችላል እና አርሰናል አዲስ የግራ ክንፍ ተጫዋች ካስፈረመ ማርቲኔሊ በእርግጥ ከኤምሬትስ ይሰናበታል። ይህ ዝውውር በሚቀጥሉት ቀናት በቅርበት ሊከታተሉት የሚገባው ጉዳይ ነው። ዛሬ እያካፈልኳችሁ የዝውውር ዜናዎች እነዚህ ናቸው። ሮድሪ ወደ ባርሴሎና፣ ባርኮላ ወደ ሊቨርፑል፣ ቦዲ ወደ ማንቸስተር ሲቲ እና አርሰናል ዙሪያ ያሉት የማርቲኔሊ እና ፔድሮ ኔቶ ዜናዎች በቀጣይ ቀናት በጣም ሊለወጡ የሚችሉ የዝውውር ጉዳዮች ናቸው። ከነዚህ ዝውውሮች የትኛው በመጨረሻ ሄር ዊጎ ይሆናል እና ከነዚህ ተጫዋቾች ውስጥ በአዲሱ ክለብ ትልቁን ተጽዕኖ የሚፈጥረው ማን ይሆናል? አስተያየታችሁን በኮመንት ላይ ንገሩን። ቪዲዮን ላይክ ያድርጉ። ለተጨማሪ ዝውውር ዜናዎች ሰብስክራይብ ማድረግ አትርሱ። እኔ ሚሊጌች ነኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ፉትቦልን ይከታተሉ፣ ዝውውሮቹንም ከኛ ጋር ይከታተሉ። ባይ ባይ።